ሩታ አምሮና ደምቆ መታየት ለሄርሜላ ማለት ነው። እውነቴን ነው፣ ቅዠት ሆኖባታል ይመስለኛልና እንግዲህ ሩታን ከሀገር አስወጣታለሁኝ፣ ሩታም ልጄን ይዤ ከሀገር እወጣለሁ እያለች ያው ቤተሰብ እንደከለከላት እናውቃለን ማለት ነው። እና ሩታ ይህን ያህል ምን ብታረግ ነው? ምንስ ብትበድል ነው? አብርሽ ይሄ ሁሉ የሚደረገው እንግዲህ በአንተ ቡችሎች ነው ማለት ነው። እና ይሄ ልጅ ነገ ጠዋት ቪዲዮውን ያየዋል፣ ያድጋል፣ እንደ ፈጣሪ ፍቃድ ሆኖ ማለት ነው። ማደጉ አይቀርም። ግን አባቴ እናቴን እንደዚህ በድሏታል ወይ ብሎ ለነገ ለልጅክ ቆንጆ አሻራ፣ ቆንጆ ቪዲዮ ማስቀመጥ ይገባካል ማለት ነው። ሌሎቻችሁ ደግሞ እየሄዳችሁ ሩታን ሰላሟን የምትነሱ ቤቷ ድረስ የቤተሰብ በር ድረስ እያንኳኳችሁ እየሄዳችሁ አላስቀምጥ የምትሏት ለምንድን ነው እንዴ? አብርሽስ ብትሆን ሰዎችን እየላክ ህይወቷ እንዲበጠበጥ ሰላሟን እንድታጣ ለምን ታደርጋለህ? ትተካታለህ አይደል? ትቻታለሁ ታልክ በኋላ ያስምርልክ፣ መልካም ትዳር ይሆንልክ። ከጀመርከው ጋር ቀጥል። ቢያንስ ሌሎቻችሁ እንደዚህ ከምታደርጉ ጥፋታቸውን ሁለቱም ተማምነው አብርሽም እንዳይደገም ሌላ ጥፋት እንዳይሰራ ቢያንስ ልጃቸውን አብረው እንዲያሳድጉ እንዲስማሙ ለምን አትጥሩ? ጭራሽ ሁለቱ እየተራራቁ እንዲሄዱ መንገድ እየከፈታችሁ ነው ያላችሁትና ሩታን በዚህ ልክ ባታበሳጯት፣ በዚህ ልክ ደግሞ ዝቅ ባታደርጓት ይገባል ማለት ነው። እውነቴን ነው። እኔም እናት ነኝ። አሁን የሩታ ህመም እየተሰማኝ ይገኛል ማለት ነው። እና ልጅን የሚያክል ነገር ደግሞ ምንም የለም። ሩታዬ ልጄን ለማንም አልሰጥም፣ ልጄም አብሮኝ ማደግ አለበት እያለ ትገኛለች። በቃ ውሽሚትም አብረሽን ይዘሻል አይደል? ሌላ ሰው መላክ በቴክስትም እሷን መሳደብ አያስፈልግም እኮ ትተዋለች እኮ አብርሽን። አብርሽ ብሄድ ደግሞ ሌላ አብርሽ ይመጣል። ምንም ችግር የለውም፣ ህይወት ይቀጥላል። ሩታ ስለወለደች አታገባም ማለት አይደለም። ነገ ጠዋት ዛሬ ወልዳ የእሷ ፍላጎት ተሆነ ነገ ጠዋት ማግባት ትችላለች። መውለድ ማለት መሰበር አይደለም ውዶችዬ ማለት ነው። እና አንዳንዶች ያው አስተሳሰባችሁ በጣም እየወረደ አለ። ከእንግዲህ በኋላማ በቃ ልጇን ታቅፋለች፣ ፈልፍላለች፣ ምንም አትሰራም፣ ጫጩቷን ብቻ ይዛ ትቀመጥ የሚባል ነገር የለም ማለት ነው። እውነቴን ነው። እና ፈጣሪ ደግሞ ልጅን የሚሰጣችሁ ሲያምንባችሁ ብቻ ነው። አንዳንድ የምትሳሳቱ አላችሁ በቃላታችሁ ማለት ነው። ሰውን በቃላት ለመስበር አትሩጡ ማለት ነው። ቢያንስ አብርሽን ልጅ ከፍ ይበል፣ ልጅ ይደግ። አሁን በቅርብ ነው ከሩታ የተፋታከው። ራስህን አዳምጥ። ምን ስህተት ብትሰራ ነው ሩታ አልፈልግህም ብላ ያለችክ? የልጅክ እናት የጨከነችብክ ያ እንደዛ የሚያምር ብዙ በቃ ተወዳጅነትን ከዓለም ማለት ነው ሶሻል ሚዲያ ላይ ከአብርሽና ሩታ ያኔ ምንም አይነት እይታ ራሱ ሰው አይኑ ራሱ አይጋለጥምለትም ነበርና እውነት እንነጋገር ከተባለ ያ ሁሉ ጠፍቶ አሁን ላይ ኒንጃ ነገርን በነገር መደራረብ መብቴ ነው ብዬ አላምንበትም። ቢያንስ ፍቅርን በፍቅር ነው የሚያምረው ማለት ነው። ተው፣ ይሄ ነገር ለአንተ ተገቢ አይደለም። ራስህን ቆም ብለህ አዳምጥ። ውሰዱት እስኪ ወደ መንፈሳዊ ቦታ ራሱን ያዳምጥበት። ወከባ እኮ ሲበዛ ጥሩ አይደለም። እውነቴን ነው። መጠጥ ብቻ እኮ አይደለም አንጎል የሚያዞረው፣ ጭብጨባ ሲበዛ ራሱ ማለት ነው በጣም ነው የሚያሰክረውና በጣም በቃ በወከባ ይዛችሁታል። ልጁን ራሱን እንዳያዳምጥ እያረጋችሁት ነው። በዚህ ላይ ደግሞ እሱ በማያውቅበት መንገድ ወደ ሩታ ነገር እየመጣ ነው ማለት ነው። ይሄ ተገቢ ነው ብዬ አላምንም ማለት ነው። ቢያንስ ሁለቱንም ተቆጥታችሁ ማስማማት በምትችሉበት ሰዓት አሁን ላይ ሄርሜላን ብትሆን እውነቴን ነው የሩታ ቆሞ መሄድ ቅዠት እየሆነባት ነው። አንድ ቀን የልጇ አባት ነው ትወስድብኛለች፣ ወደ ሩታ ይመለሳል አብርሽ የሚለው ፍራቻ ስላላት ከሀገር እንድትወጣ በቃ ሩታ ተረጋግታ እንዳትቀመጥ እያደረጋችሁ ነው ማለት ነው። እና ይሄ ተገቢ ነው ብዬ እኔ አላምንም። ውድ ተመልካቾቼ፣ ሴት ልጅ ስትጎዳ ያማል ማለት ነው። እውነቴን ነው ያማል። በዚህ ላይ ወልዳለች። አራስ በቅርብ የወለደች ናት። 3 ወር ያልሞላት አራስ ናት።
መበሳጨት የለባትም። እንግዲህ ሩታ ከእርግዝና ጀምሮ ያለውን ስቃይ እያየን ነው። ያንን የበፊቱን ተዉት። ያው በፍቅር መሀል ሰው ሊጋጭ ይችላል። ግን እርግዝና ራሱ ማለት ነው የሚያመጣው የጸባይ ለውጥ አለ ማለት ነው። እና ሁሉም ላይ አይከሰትም። አልፎ አልፎ ያው አለ አንዳንድ ሴቶች ላይ። ይሄንን ደግሞ ሁሉንም ችላ እንግዲህ ልጇን በሰላም ታቅፋ ነገሮች ይስተካከላሉ ብላ ብትሞክርም ሊስተካከል አልቻለም። ሁሉንም ጥፋት እሴት ላይ የመጣችሁ የምትደርቡት ማለት ነው። እሴት ላይ ብቻ በቃ አያያዝ ስለማታቅ ነው። ፍቅር አሰጣጥ ስላላወቀችበት ነው። ለባሏ ክብር የላትም፣ ለራሷ ክብር የላትም እያላችሁ ማለት እስኪ ማን ነው ራሱን የሚያከብረው? እስቲ እኔ አክብሬ ባሌን ይዣለሁ የምትሉ እስቲ እውነቱን ተናገሩ እስኪ እውነት። አሁን እሷ እዚህ ጋር ያው ሶሻል ሚዲያ ተጠቃሚ ስለሆኑ ፊት ለፊት ስለወጣ ነው እንጂ በቤት ውስጥ እኮ እንዴት ነው ይሄ አገር ቤት በረምጣን ላይ ቂጣ ስንጋግር ድሮ ትዝታላችሁ። አሁንማ ያው አረብ ሀገር ተመጣችሁ ረስታችሁታል። ባይዘዌና እንደዛ ይዞ እንትን እንደሚለው መጣር ሲሰማ እንጀራ እንደሚያነኩተው እንደዛ ነው ሁሉም በየቤቱ የሚናኮተው ማለት ነው። ይሄ ይፋ ስለወጣ ነው። ስለዚህ አሁን ላይ ሩታ ልጇን ይዛ መሄድ የለባትም። እኔ አባብሌ ማለት ነው። ልጇን እሷ ብቻ ናት ማሳደግ ያለባት። ቢያንስ እስከ 7 ዓመት ከእናትና ልጅ መለያየት የለበትም። ይሄን ደግሞ ማንም ሕግም ይፈቅድላታል። ከዛም በኋላ ግን ልጁ ወይ እናቴ አባቴ ጋር ነው መኖር የምፈልገው ሲል ብቻ ነው ወደ አባቱ የሚሄደው ማለት ነው። በእውነት ተበሳጭታ ወዴት ትሄድላችሁ እንዴ? በቃ ቀና ትበል። ጠንካራ ናት። አሁንም ምንም አትሆንም። እናንተ እያያችኋት ደግሞ የከፍታ ማማ ላይ ታገኟታላችሁ ማለት ነው። አንዳንዴ እኮ አትክፉ፣ ተገፉ። በቃ ተገፉ ማለት ነው። መገፋት እኮ ለመልካም ነው። ያው መገፋትን የሚወደው ወተት ብቻ ቢሆንም ለመልካም ነው። ስለዚህ ሩታ ያንን ሁሉ ያለፈች አሁን ከፊት ለፊቷ የሚመጣውን ማለፍ አያቅታትም። ነገሮች ለትንሽ ጊዜ ሊከብዱ ይችላሉ። ያው ልጇንም ይዛ ወደ ውጭ ብትሄድ ግን ከልጅ ጋራ እኔ ወደ ውጭ ሄዳ እንትን እንድትል አልፈልግም። ሌሎቻችሁ ትሂድ ትራቅ የምትሉ እውነቴን ነው። እኔ ደግሞ ለጠላቶቿ እዚሁ ማለት ነው አንገቷን ቀና አድርጋ ከነሱ በላይ አምሮባት ዝንጥ ብላ ፏ ብላ እንድትታይ ነው የምፈልገው። ለምን አገሯን ለቃ የምትሄደው? አገር የጋራ ነው አይደል? ኢትዮጵያ ሁላችንም ይሄ ብሔር ብሔረሰቦች ነው። ስለዚህ ብዙዎቻችሁ በሄርሜላ ናት ወደ ሀገር ከሀገር እንድትወጣ ሄርሜላ ምንድን ናት? ሄርሜላ እኮ የሩታን ባል ነው የቀማችሁ፣ እናውቃለን። አገባቧ በእህትነት ነው። አብርሽን ላጽናናው ከድብርቱ ላስወጣው ብለው ነበር እነ አቤል ያመጡላት፣ እናውቃለን አይደል እንዴ? ከዛ በኋላ ግን ሚስት እያለው ሚስት ወልዳ እንዳለች የፍቅር ጥያቄ ያቀረበችለት። ይሄ ደግሞ አግባብ አይደለም በአንድ ሴት ላይ። ይሄ እኮ ሁላችንም ሴቶች ነን፣ የሚሰማን ስሜት ነው እህቶቼ ማለት ነው። የሚሰማን ስሜት ነው። ግልጽ እናውራ ከተባለ እኔስ ብሆን በሉ አብሶ ልጅ ወልዳችሁ፣ እውነቴን ነው፣ አራስ ሆናችሁ ነፍሰ ጥር ሆናችሁ ያለውን ህመም ያለውን ፔን የወለደ ነው ያው የሚያውቀው። ያልወለዳችሁ አሁን ምንም ያው ሩታ ወታ የፈለገ ብታወራ ላይገባችሁ ይችላል። ህመሙን እሷ ናታ የምታውቀው። ልጅ ሲወለድ እንዲህ አይደለም። ከሞት ጋራ ተጋፍጣችሁ የምትወልዱት ልጅን የምታመጡት ነው፣ እንደ ፈጣሪ ፍቃድ ማለት ነው። በዛን ሰዓት እንግዲህ ብዙ እናቶች ህይወታቸውን ያልፋሉ ታውቃላችሁ። ስለዚህ አሁን ላይ ሩታን ለመጣል ልጁስ ምናምን ባለፈው ራሱ ፈረንጁ የሰራበት ቪዲዮ ላይ ልጁ ሳያድግ ምናምን እያላችሁ ነበር። አብረሽስ ልጁ ሳያድግ ለምንድን ነው ቀለበት ልሰር ቬሎ ሊሞዚን ይዞ እየመጣ የነበረው? ይሄን ቪዲዮ ልጅ ያየዋል ብሎ እኮ እሱ አልገመተም በጭራሽ ማለት ነው። አላሰበውም። እናንተም አገናዝቡ። እንደ ፍርድ ስትሰጡ እኩል ፍረዱ። አንድ ሰው ላይ ብቻ ጫና አታርጉ። ይህን ያህል ምን አይነት በደልና ኃጢአት ቢኖርባት ነው? እኛ እኮ እዚች ምድር ላይ ሁላችንም ኃጢአተኞች ነን።
እኔ እንደ አንድ እናት የሩታ ህመም አሁን እየተሰማኝ ነው። ቁም ነገር ነው የምላችሁ። አሁን እየተሰማኝ ነው። በፊት እንኳን በፊት ነው። በፊት ያው አመጣጡ አግባብ ስላልሆነ ቃወማት ነበር። አሁን ግን እደግፋታለሁ። በጣም ተጎድታለች። ነፍሰ ጡር ሆና ምን አማረሽ፣ ምን ይምጣልሽ፣ እንዴት ነው እርግዝናሽ አልተባለችም። ወልዳም ደግሞ በስነ ስርዓት እየታረሰች አይደለም። ለአንዴ ለሁለቴ አብርሽ ሄዶ አይተናል። ሆኖም ሩታዬ አይዞሽ ያለ